ሰላም ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከሰሞኑ በማህበራዊ ሚዲያ ላይ ሲታይ የነበረ አንድ ግለሰብ ነበረ። የሴት ፓንት ጡት መያዣ እያደረገ እንደ ሴቶች በየአደባባዩ ካትወክ እያደረገ ከባህልም ከሃይማኖትም ባፈነገጠ መልኩ የተለየ አይነት ያልተፈቀደለትን ለወንድ ልጅ ያልተፈቀደ አለባበስ እየለበሰ በማህበራዊ ሚዲያ ላይ ያልተገባ ቪዲዮ ሲሰራ የነበረ ግለሰብ ነበር። ይህ ግለሰብ ከሰሞኑ በብዙ መነጋገሪያ ሆኖ ነበረ። ብዙዎችም ከዚህ ልጅ ጉዳይ ጋር ተያይዞ ቅሬታ እያነሱበት ነበር። ታዲያ ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ የሆነ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨው ይህ ግለሰብ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ የአዲስ አበባ ፖሊስ አስታውቋል። ከዚህ ጋር ተያይዞ አንድ መሰናዶ ወደ እናንተ ልናደርስ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ታደርጉ ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ዘመን ከመጣቸው ቴክኖሎጂዎች መካከል ቲክቶክ ይሉት ነገር እጅጉን ብዙ ነገሮች የሚታዩበት መተግበሪያ ነው። መንፈሳዊው፣ ዓለማዊው፣ ፖለቲካዊ እንዲሁም ሌሎች እጅግ ብዙ ቁም ነገርና ፌዝ እልፍ ሲልም ቧልት ጭምር የሚተላለፍበት ማህበራዊ ሚዲያ ነው። ታዲያ ይህን ማህበራዊ ሚዲያ ለብዙ የተቀደሱ ስራዎች የሚጠቀሙበት ግለሰቦች ባሉት ልክ ለትውልዱ እዚህ ግባ የማይባል ነገር እየሰሩ ዝናና አድናቆትን ለመሰብሰብ የሚሞክሩ ብዙ ሰዎች ታይተውበታል። ከሰሞኑም ይህ እዚህ ጋር የምትመለከቱት ግለሰብ እጅግ ባልተገባ መልኩ ከባህልም ከሃይማኖትም ውጪ በሆነና በየአደባባዩ ላይ የሚያደርጋቸው ነገሮች እጅጉን ደስ የማይሉ ነገሮች በመሆናቸው ምክንያት ግለሰቦች ይህ ሰው ላይ ቅሬታ እያነሱበት ይገኛሉ። ግለሰቡ እንዲህ ያለውን ነገር ያደረገው ምን አስቦ ለምንድን ነው ይሆነኝ ብሎ ይህንን ቪዲዮ የሚሰራው የሚል ጥያቄ ተነስቶበታል። በየአደባባዩ ወንድ ሳለ እንደ ሴት እየሄዱ አላፊ አግዳሚውን እየገፈተሩ ዞረው እንዲያዩት በማድረግ ልከኛ ባልሆነ አረማመድ ሲራመድ፣ ከዛ አልፎ ተርፎም ወንድ ሳለ የሴቶችን ጡት መያዣና ፓንት እየለበሰ ትውልዱን ወዳልተገባ ነገር እንዲገባ እየገፋፋው ነው የሚል ትልቅ ተቃውሞ ተነስቶበታል። እርግጥ ነው እንዲህ ያለው ነገር ከባህልም ከሃይማኖትም ውጭ በመሆኑ ጠያፍ ነው። የግለሰቡ ድርጊት በቲክቶክ ላይ ሲታይ የሰነበተ ቢሆንም አሁን ግን ወደ መጨረሻ አካባቢ ለመያዙ ምክንያት የሆነውን ቪዲዮ እስኪሰራ ድረስ ግን ማንም ሰው ነገርየውን ጉዳይ ብሎ አላለውም ነበር። የኋላ ግን ቆይቶ በአደባባይ እንዲህ እንደምታዩት የሴት ልጅ ጡት ማስያዣ አድርጎ ፓንት አጥልቆ ከባህልም ከሃይማኖትም ውጭ የሆነ ነገር ሲፈጽም ሲታይ ያየው ሁሉ አይነ ህላፈር ይለው ያዘ። የህግ ባለሙያተኞችም ጉዳዩን አደባባይ ይዘውት ብቅ ብለው ህግ እያጣቀሱ ከዚህ አንጻር ይህ ድርጊት በኢትዮጵያ ወንጀለኛ መቅጫ ህግ ያስቀጣል ይሉ ጀመር። እንዲህ ያለውን ሀሳባቸውን ካጋሩ የህግ ባለሙያተኞች መካከል ጠበቃና መምህር የሆኑት አበባየው ጌታ ጉዳዩን በተመለከተ እንዲህ ሲሉ በማህበራዊ ሚዲያቸው ላይ አሰፍረዋል። ጠያፍ ወይም ለመልካም ጸባይ ተቃራኒ የሆኑ ነገሮችን መፈጸም ወንጀል ነው ይላሉ በርዕሰ ጉዳያቸው። ይህ ግለሰብ ወንድ ሆኖ ሳለ የሴትን ጡት መያዣ ለብሶ በሴተኛ አረማመድ ወይም ደግሞ ካትወክ እያደረገ በአዲስ አበባ ጎዳናዎች ላይ ሽር ብትን እያለ ለቲክቶክ ቪዲዮ እየተቀረጸ ይገኛል። የተመሳሳይ ጾታ ግንኙነት ጉዳይ እጅግ በጣም አሳሳቢ በሆነበት በዚሁ ጊዜ ምዕራባውያን በፊልሞቻቸውና በተለያዩ መንገዶች ወጣቱን እየመረዙ ባሉበት ወቅት እንዲህ አይነት መልካም ጸባይ ተቃራኒ የሆኑ ድርጊቶችን እየፈጸሙና እየተቀራረጹ በቪዲዮና በሌሎች መልኮች ለህዝብ ማሰራጨት እስከ 1 ዓመት የሚደርስ እስራትና እስከ 10 ሺህ ብር ድረስ የሚያስቀጣ ወንጀል መሆኑን መገንዘብ ያስፈልጋል ሲሉ ጠበቃና የህግ መምህሩ አበባየሁ ጌታ ሀሳባቸውን አስፍረው ነበር። እንዲህ ያሉ ሀሳብና አስተያየቶች በየማህበራዊ ሚዲያው መምጣት ከጀመሩና የህዝቡ ተቃውሞ እየጨመረ ከመጣ በኋላ ታዲያ ፖሊስም ግለሰቡን በቁጥጥር ስር ሊያውለው መቻሉን የተሰማው። ፖሊስ ታዲያ ግለሰቡን በቁጥጥር ስር ከመዋሉ ጋር ተያይዞ ባወጣው መግለጫ እንዲህ ይላል። ከኢትዮጵያውያን ባህል ሃይማኖትና ወግ ተቃራኒ በሆነ መልኩ በርካታ ድርጊቶችን በማህበራዊ ሚዲያ ላይ ያሰራጨው ግለሰብን በቁጥጥር ስር አውዬ ምርመራ እያጣራውበት እገኛለሁ ሲል ያስታወቀው።
ግለሰቡ ሚሊዮን ድርባ የሚባል ሲሆን በተለያዩ ማህበራዊ ሚዲያዎች በሚለቃቸው ተንቀሳቃሽ ምስል በርካታ የህብረተሰብ ክፍሎች ቅሬታቸውን ያነሱበት ጉዳይ ሆኗል። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑ ይደነገጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ በተለያዩ አጸያፊ በተለይም ደግሞ የሴቶችን ክብር የሚነካ ኢሞራላዊ ድርጊቶችን በመፈጸም የቀረጻቸውን ምስሎች በመልቀቅ በመፈጸም ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጣራበት እንደሚገኝ ፖሊስ ገልጿል። ፖሊስ እንዳስታወቀው ግለሰቦቹ ከሚያነሱት ቅሬታ ባሻገር በኢትዮጵያ የወንጀል ህግ ጸያፍ ወይም ለመልካም ጠባይ ተቃራኒ የሆነ ድርጊት መፈጸም ወንጀል መሆኑን ይደነግጋል። የአዲስ አበባ ፖሊስ እንዳስታወቀው ግለሰቡ በጎዳናዎች ላይ የተለያዩ አጸያፊ በተለይም የሴቶችን ክብር የሚነካ ኢሞራላዊ ድርጊቶች በመፈጸም የቀረጻቸውን ምስሎች በመልቀቅ በፈጸመው ህገወጥ ተግባርና በለቀቀው ተንቀሳቃሽ ምስል በቁጥጥር ስር አውሎ ምርመራ እያጣራበት እንደሚገኝ ነው የአዲስ አበባ ፖሊስ የገለጸው። በአንዳንድ ማህበራዊ ሚዲያዎች የሚለቀቁ አንዳንድ ምስሎች ተገቢነታቸውን የሳቱና ያፈነገጡ እየሆኑ መምጣታቸውን ፖሊስ ገልጾ ህገወጥ ተንቀሳቃሽ ምስሎችን በሚለቁ ግለሰቦች ላይ የሚወስደውን ህጋዊ እርምጃ አጠናክሮ እንደሚቀጥል የአዲስ አበባ ፖሊስ አስታውቋል። ፖሊስ በግለሰቡ ላይ የወሰደው እርምጃ ይበል የሚያሰኝ ሆኖ ሳለ አሁንም የማህበረሰቡን የነበረ የከረመ እሴት የሚሸረሽሩ ለሃይማኖታዊ ግጭቶች፣ ለፖለቲካ ትርፎች ተብለው የሚፈጸሙ ያልተገቡ ልምዶች አሁንም በስፋት ይታያሉ። ከዚህ ቀደም መቃብር ቦታ ሙዚቃ ከፍተው ሲደልቁና ሙታን ላይ ሲሳለቁ የነበሩ ወጣቶችም እንዲሁ ተይዘው መታሰራቸው ይታወቃል። ልክ እንደ ዛሬው ባለጉዳያችን አይነት ያፈነገጠ ስታይል እኛ ጨዋዎቹ ኢትዮጵያውያንን አይመለከትም። እኛ ኢትዮጵያውያንን ከአውሮፓ ቀርቶ ከአህጉራችን ከጎረቤት ሀገሮችም ጭምር ጋር የሚለያየንና የሚያገናኘን አጀብ የሚያሰኙ እጅጉን አስገራሚ የሆኑ ውብ ባህልና ድንቅ ስርዓት ያለን ከሁሉ ነገር ገለል ብለን የተለየን ሰዎች ነን ይላሉ ልጁ ላይ ተቃውሞ ካነሱ ግለሰቦች መካከል። አሁን በተለይ በሴት እህቶቻችን ተገርመን ሳናበቃ በወንዶቻችን ዘመንን፣ ሰለጠንን፣ አወቅን እያሉ ያልተገባ ባህልና ስርዓትን እያመጡ በእነሱ ጥፋት ንጹሐን ዜጎችና ሀገሪቱን በፈጣሪ ቁጣ እያስቀጡ ይገኛሉ። ታዲያ እኛዎቹም እነሱ የሚልኩትን እንደወረደ እየተቀበሉ እንዲህ በአደባባዩ ልክ እንደነሱ ካልሆነን መብቴ ነው፣ መዘመን ነው፣ ዘመናዊነት ነው እያሉ ያልተገባ ነገር ሲፈጽሙ ማየት ተገቢ አይደለም። ሴት ልጅ ስትሸፋፈን እንጂ ስትገላለጥ አያምርባትም። ነገ ገላዋ አፈር ቢሆንም እስከዚያው ግን በፈጣሪው አምሳል የተሰጣትን ሰውነት በክብር ጠብቃ መቆየት አለባት። ወንዱም ቢሆን እንደ ወንድነቱ ወንዳውንድነቱን ጠብቆ ይኑር። ጨዋ ሀገርና ኩሩ ሕዝብ ውስጥ እየኖረ ያፈነገጠ ድርጊት እንዲፈጸም አንፈቅድለትም። አፍንጋጭ ባህሎችንና ስርዓቶችን ልንቃወም ይገባል ያሉም የእድሜ ባለጠጋ አሉ። ከዚህ ጉዳይ ጋር ተያይዞ ያነሱ የሆነ ሆኖ ግን ፖሊስ እዚህ ግለሰብ ላይ እያደረገውና የወሰደው እርምጃ ተገቢ ነው። ነገ ከነገ ወዲያ ደግሞ ውጤቱን ሊያሳውቅና ደግሞ ሌሎች መሰል ወጣቶች እንዲህ አይነት ጠያፍ ተመሳሳይ ተግባር እንዳይፈጽሙ መማሪያ እንዲሆን እንደሚያደርገው ተስፋ እናደርጋለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበረን መረጃ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። በዚህ ጉዳይ ላይ ሀሳብ አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ ያስፍሩልን። ታዲያ በመጨረሻ ጊዜ ሚዲያን እንዲሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ታበረቱን ዘንድ በትህትና ጠየቅን። ክበሩልን።